ቀለበት እያሰርክላት ባልሆነ ቆይ ተው ልቀቀኝ። አታርፍም? ተከበር። እሺ እኮ ስሚኝ። ወይ ብሩኬ፣ ወይኔ ጉዴ ፈላ። እኔ ካንተ ጋር ምንም መስማማትም ካንተ ምንም ያንተ ንጹህነት መስማትም ማወቅም ምንም ነገር አልፈልግም። ልቀቀኝ እኮ ተረጋግተሽ አውሪኝ። ልቀቀኝ። አታርፍም? ተከበር። እሺ እኮ ስሚኝ። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? ምን ሆነ ጠፋ ላላችሁኝ የጠፋሁበት ትንሽ የራሴ ሪዝን አለኝ። አንደኛው መብራትም ነው። መብራት ሰሞኑን በቃ በጣም አዛርኩን ነበር። መብራት ምክንያት ነው። ሌላው ደግሞ በጣም እየመረመርኩ ነበር የእነዚህ ልጆች ጉዳይ ምንድን ነው የሚል። እውነት እነግራችኋለሁ፣ እነዚህ ልጆች ጭራሽ አልተጣሉ፣ ፍቅር በፍቅር ናቸው። ደርሼበታለሁ። ለምን እንደዛ እንዳልኩኝ በዚህ ቪዲዮ መጨረሻ እውነቱን አውጣለሁ። በጣም አዝናለሁ ሃይሚ፣ በጣም አዝናለሁ። በጣም ከልብ ነው የማዝነው። ብሩኬ በጣም ነው የማዝነው። ይሄን ሚስጥር ሳወጣ ማለት ነው። ይሄን ሚስጥር ሳወጣ በጣም ነው የማዝነው። ምንም ማንንም ማድረግ አልችልም። ግን ለምን እንዳልኩኝ ለምን እንደዚህ እንዳልኩኝ በዚህ ቪዲዮ መጨረሻ ላይ የምነግራችሁ ይሆናል። ልጅ አምሯል። እኔ ልረጋጋ አይነት ሙድ ውስጥ እንድትገባ ፈልጌ ነው እና የሰራልኝም ይመስለኛል። ትላንትና አይታችሁ ከሆነ በጣም ከባድ ቪዲዮ ቢሆንም ከሃይሚ ምላሽ አግኝቻለሁ። ለምንድን ነው እንደ እኔን ካልፈለግሽ ለምንድን ነው እንደዛ የምትሆኝ ስላት ስለምወድ ነው ብላኛለች። እና እየተዋደድን ደግሞ መለየት የለብንም። በቃ እንተዋወቃለን እኔና ሃይሚ እና ያ ነገር እንዳይፈጠር እና ያ ስሜት ከእሷ እንዲወጣ ስለምፈልግ ነበር። እልያዛት ምናምን በጣም የሚያስጠላ ሙድ ውስጥ እየገባች ነበር እና ያ ነገር እንዳይፈጠር በቃ ያለኝ መፍትሄ ይሄ ነው አይምሮ ላይ የመጣውና በጣም ከባድ ሪስክ ነው የወሰድነው። በጣም ተዳፍረን ነው የሰራ ነው። ብቻ ከባድ ነው። አይ ሪስክን ምን አመጣው? እቺ ልጅ ሰላም ማውረድ በምትፈልግበት ሰዓት እንደዛ እየተንገበገበች ባለችበት ሰዓት አሁን አንተ እንደዚህ አይነት ሪስክ ውስጥ ምን አስገባ? የእውነት እንደዛ የሆንክ እንደዚህ አይነት እንኳን አርገኸው ሳታደርገው ራሱ ብዙ እየተባልክ ያለ ልጅ ሪስክ ወስደህ እንደዚህ አይነት ነገር እኔ አይቼዋለሁ። ግን እንደዚህ አይነት ሪስክን ምን አመጣው ነው? ገባ አይደለ? በምናውቀው መንገድ በስነ ስርዓት አባብለህ እትት ብለህ ምናምን መቅረብ ሲገባ ሌላ ራስን ራሱ እኔ እኮ ብሩኬ በጣም የምትገርመኝ ይሄ ነገር ነው። ለማንኛውም ግን ተደርሶባቸዋል እና ስለዚህ እኔ ከአብሳላት ጋር ተኝቼ አይደለም። እሺ ፋሚሊ፣ ለዛች ፐርፐዝ ብቻ ተብሎ ነው የተገናኘ ነው። ካሜራማን ምስክር ሙን ትችላል አይደለ? ይችላል። እኔ እንደዚህ አይነት ሰው አይደለሁም። እኔ ባለጌ አይደለሁም፣ እሷም ባለጌ አይደለች። እናውራቸው ፈታ ብለሽ ዘና ብለሽ እሺ። አይናውጣ እንዳልነበር አንቺ የሆነ ረሽ የሚሆነት አፍራለሁ እና ፋሚሊዎች ቡቡዬ ያው ያጋጠመውን ምናምን ነገር ነገረኝና አሳዝኖኝ ነው እኔ እንደዚህ አይነት ሪስክ ወስጄ እንትን ያደረኩትና አሁን አይ ቲንክ ሃይሚስት ነው እናቱ። ያንቺ ሪስክ እኮ አይደለም። አንቺና ብሩክ የወሰዳችሁት ሪስክ እኮ አይደለም ወዳጄ። ሃይሚ ያንን ነገር ትረዳለች ወይ? ሃይሚ ያ ነገር ይገባታል ወይ? አሁን በዚህ ሰዓት ሃይሚ ይሄን ቋንቋ ትረዳዋለች ይገባታል ወይ እኮ የሚለው ነገር ነው ዋናው ነገር ማለት ነው። ውድ ቤተሰቦች ዋናው ይሄ ነገር እንዴት ነው አልጠራም እንዴ? እስኪ በስልካችን ነው ቀን ሄሎ እንላለን፣ ማታ ቪዲዮ እንሰራበታለን። ያ ነው በቃ ለዛ ስለሆነ ውድ ቤተሰቦች በጣም አሪፍ ስንነግራት እንግዲህ ከዚህ በኋላ ሃይሚም እውነቱን ስትሰማ ሰላም የምንሆን ይመስለኛል አይደለ? አዎ ሰላም አይበሩ ልጅቷን በቃ ሰበብ እየፈለክ ማትረባበት ጉድጓድ የለም። በቃ እንዲህ እያበገንካት ሰላም ለማውረድ ጭራሽ ሪስክ እየወሰድክ እንደዚህ አይነት ኧረ በለ ብሏል። ወይኔ በላቸው ሩቄ። ቡቡዬ ደግሞ በጣም አሪፍ ልብ ያለው ልጅ ነው። እንዲህ ያፍራሉ። እውነት የምሬን እኮ ነው። በጣም ጭራሽ ነገር እግዚአብሔር ያክብርልኝ። እርስዎን ጥሩ ልብ ነው ያሉት። የኔን ችግር አይታ እሺ ብላኝ ለማገዝ መሞከሯ እኔም ደፍሬ ነው በቃ ፍጥጥ ብዬ የጠየኩትና እንዲህ እንድታገኝ እፈልጋለሁ ስላት ኧረ ችግር የለውም ምናምን አለችኝ። በቃ አንቺም ጥሩ ልጅ ነሽ፣ ጥሩ ልብ አለሽ። ሰውን ማለት ለጥመት ሳይሆን ለደን አሁን እናንተ ተሞጋገሳችሁ፣ በጣም ተሞጋገሳችሁ ከሚገባው በላይ በቃ ተወዳደሳችሁ። ግን ያንን ነገር ሃይሚ ትረዳዋለች ወይ? አለፍ አድርገን እንየው። በቃ ሃይሚ ትረዳዋለች ወይ? ጉዳያችን ሃይሚ ነች ጉዳያችን፣ ዋናው ጉዳይ ያስታውቃል እንደሚወደኝ። ሃይሚ የምሬን እኮ ነው የማወራሽ። ከእሷ ጋር ምንም የለኝም
ለምን አትተውኝም ግን? ሁለታችሁም ለምን አትተውኝም? ለምን ትወሻለሽ? እኔ እንደዚህ አይነት ጉዳዮች ላይ እኔ በቃ አላደር ደስ ብሎ ምናምን አይደለም፣ ግን በቃ እውነታውን ስታውቁትና ስትረዱት ብሩክ ምን ያህል ሪስክ ወስጄ ምናምን ብሎ እሷ ላይ ያበገናት ልጅቷ በምትናገረው ነገር እኛም እየፈረድን ልጅቷን ልል ውስጥ እየከተታት ልጁ እዚህ ጋር ትወደኛለች። እኔ ሌላ ታሪክ እኮ ነው ብሩክ እያደረገ ያለው ስራ ሌላ፣ እዚህ ጋር መጥቶ ደግሞ የሚያባብላት ነው። እኔ ከእሷ ጋር ምንም የለኝም፣ ውሸት ነው። አይሚ ታዲያ እኔ ምን አገባኝ? ይመለከተኛል። እንዴት ነው የማይመለከትሽ? ስለምወድ ነው አልሽኝ አይደል? እንዴት ትላንት ለዛ ነው ቀልብሽ እኮ ተዘጋጅታ እኮ እንደምትወጂ ስለነገርሽኝ እኮ ነው እንትን ያልኩት። ሁሉንም ነገር ይተው። ኧረ የምፈልገው ነገር ስለነበር ማለት ነው። እሺ ሁሉ የተዘጋጀው ለኔ ነው አይደለም? ታዩ ዋናውን ቁም ነገር እኮ እየነገርኩሽ ነው እኮ። እኔም እኮ እየሰማሁህ ነው። ጥያቄ እኮ ነው የጠየቅኩህ። ይሄ ሁሉ የሚያምር ፕሮግራም የተዘጋጀው ለኔ ነው? ለይቅርታ ነው ወይስ ለምንድን ነው? ወይስ ልታስረዱኝ ነው? እንዴት አልጋ ላይ ምናምን ቪዲዮ እንደቀረጻችሁ? እሷ ቀዩ ካሜራማንን መጠየቅ ትችያለሽ። ሁሉንም ነገር ማስረዳት እንችላለን። እኔ የእናንተ መቀለጃ ነኝ? ልቀቀኝ በእናትህ ወደዛ። አይሚ ተረጋጊ። ልቀቀኝ። ምን እሺ፣ አሁን ምንድን ነው እኔ እና አንቺ ላይ ያግባባ የሚችልሽ? ምንም ከሌለን ከሱ ምንም ያግባባ ነገር አለ እኮ። እንድንግባባ እኮ ነው አይደል እንደዚህ አይነት ችግር ውስጥ የገባሁት። ቁጭ ብለሽ እኔን ስሚ። በዚች በአጭር ጊዜ ውስጥ ብሩክ ላንቺ ያለውን ስሜት ማወቅ ይችላል። በዛ ላይ ንጹህ ልብ ነው ያለው እና ደግሞ እንደዚህ እየወደደሽ እና ለአንቺ ፊሊንግ ኖሮ ትተሽው መሄድ አግባብ ያለው አይመስለኝም። በዛ ላይ በጣም ጥሩ እባክሽ አምባሳደር የምርሽን ልጅቷ አላውቅም ነበር ወይስ እኔ ሳላውቅ ወደ ጥሩ ተቀየርክ? ያዩ ሳያውቅ ሌላ ደግሞ አይሚ ለምን አትረጋጊም? ምንም ያረጋጋኝ ነገር ትላንት እኮ እውነተኛ ስሜትሽን ነገርሽኝ። አሁን እኮ እኔ እየተመለስኩ ነው። ግን እውነተኛ ስሜቴ ላይ ተረማመድክበት። መች ተረማመድኩኝ? ብሩክ የሰው ልጅ ልብ ለመመለስ ይሄን ያክል ርቀት መሄድ አይጠበቅብህም። ምን ላድርግሽ? እኔ እና አንቺ እኮ ምንም የሚያግባባን ነገር የለም። ምን ላድርግ? ተወኝ በቃ ዞር በልልኝ ከህይወቴም ከመንገዴም ዞር በል። ከባድ ሪስክ መወስዶ ለሁለታችን ብዬ ነው። ተይ። ወይኔ ጉዴ ፈላ። እሺ ለሁለታችን ብለህ ነው ያስረገዝከው? ደግሞ እኔ የኔ ልጅ አይደለም። ስለዛ ሪስክ መወስዶ ለሁለታችን እንደዚህ አይነት ቪዲዮ ትለቃለህ? ከባድ ሪስክ ልጅቷ መልሷ ደግሞ ያስረገዝከው ለከባድ ሪስክ ነው። ኧረ በስመ አብ። እኔ እኮ በቃ እንደ ብሩኬ ፎራሽ ደግሞ የለም። በቃ እኔ ማለት አያደርገውም እኮ ያንን ነገር፣ ግን በቃ ቤት እንዴት አድርጎ እኔ ምን አይነት መካሪ እንዳለው ነው የማላውቀው። እንዴት ነው እንደዚህ አይነት ቪዲዮ ለቆ ለማስረዳት ይሞክራል። ሪስክ ወስጄ ይላል። ከዛሽ ጋርም እንደዛ ሆኖ ምንም ለማሳመን የማይጥምና የማይመች ነገር ነው። ከዚህ ሁላ ለእሷ ታማኝ ሆነ መታየት ብቻ በቂ ነው። በቃ ንጽህና ራስህ ካወቅ በቃ ታማኝ ሆነ ተውሪብኝ። እኔ አይመለከተኝም። አንተ እኮ ማለት ነው ችግርህን ሳትፈታ ነው ሌላ ችግር ውስጥ። እኔ አሁን የእሷ ነገር ችግር ሊሆንብኝ እኔ አልተናገርኩም። ይኸው ችግርህን ሳትፈታ ይችላል። ከእሷ ጋር ምንም ከሌለ ችግር በዚህ አይነት መንገድ ነው ወይም ታስተካክለው። እኔ እና አንቺ ልንስማማ አልቻልንም። ገብቶሻል አይደል? በመሀላችን ሌላ ሰው ያስፈልግ ነበር። አንተ የፈለግከውን ሴት ታገኛለህና እኔ መቀለጃ አይደለሁም። እሺ እኔን ደግሞ የኔን ልብ የምትመልሰው በሴት አይደለም። ዞር በልኝ፣ ዞር በል እና በምንድን ነው መለሰው? ወኛ እንወጣላችሁ እንዴ? ደስ ይለኛል። ሂድ ፍፄ። ሀይሚ ተረጋጊና ስለማንግባባ ለምን እኮ የማያግባባን ነገር ምንድን ነው? እኔ እኮ ግራ ገባኝ። ምንድን ነው የማያግባባን ነገር? ይህን ያክል ሪስክ እየወሰድኩ እኮ ነው አይደለም? አንተ መቀለድ ትወዳለህ። እኔ እየቀለድኩ አይደለም፣ ለቁም ነገር ነው እንዴ። ትዕግስት አለኝ፣ አላማ አለኝ። እሺ እኛ ትዕግስቱ ልበልህ። ሀይሚ ሲሪየስ እያወራሁሽ ስምህን ቀይሬዋለሁ። እኔ የሁሉ ሪስክ የወሰድኩት ለሁለታችንም ብዬ ነው። እሺ ደስ ይለኛል። ደስ ይልሃል። አትረጋጊም? ምንም ያረጋጋኝ ነገር አለ? ምንም ከአብሳላት ጋር ምንም የለኝም። ሆን ብለን ያደረግነው ነገር ከዛ ቤት ስታስወጪኝ ያሰብኩት ነገር ነው። ለምንድን ነው የምታስረዳኝ? ስለምትወጂ ነው። እንደምትወጂ ስላወቅኩ እኮ ነው ሁሉንም እውነት የነገርኩሽ። እኔ ደግሞ ከአንቺ ጋር መለየት አልፈልግም አይደል? እኔ ደግሞ መለየት እፈልጋለሁ እኮ። አሁን ይህን ባሪ ስመቷችን አንቺ አልችልም።
አንተ በፈለግከው ሰዓት ለመመለስ ስትሞክር እኔ ስትመጣ ለመመለስ አይደለም ሃይሚ፣ አንቺን ለማስተካከል ነው ሁሉ ውጣ ውረድ ውስጥ የገባሁት። እኔ ምን ሆንኩኝ እንዴ? አንቺ እኮ እኔ በየትኛው መንገድ ብሄድብሽ ልትቀበይኝ አልቻልሽም እኮ። ለመመለስ ብለህ እንደዛ ያን ሁሉ ነገር የምትሄደው እኔ ምን ሆንኩኝ? መች ተቀበልሽኝ አንቺ? አንተ እኔን ተቀብለኸኛል እኮ። መች ተቀበልሽኝ? ያን ያህል እኮ ሪስክ የወሰድኩት አንቺ ወደማይሆን ነገር ውስጥ እንድገባ እያደረግሽ ነበር። ገብቶሻል? በል ተገፋፍ። እስኪ ያደረካቸውን ነገሮች በሙሉ ወደኋላ መለስ ብለህ አስብ። እስኪ ለምሳሌ ለማየት ሞክር። ራስን ቴንሽን ላይ ከምታይ ችግሮችን እኔ ለሁለታችንም ብዬ ነው እንደዚህ ነገር ያደረኩት። ገብቶሻል? ተረጋጋ እኮ ተረጋጋ። ነው እየወሮሽ አይደል? ነው የምትሄጂው። ደክሞኛል። እኔ ግን በጣም ያሳዝነኛል ብሩክ ነው በእውነት በጣም በቃ በእውነት ጥፋቶቹን በቃ በክርክር እንዲህ በጭቅጭቅ ልጅቷን ይዞ በቃ በመንገታገት ምናምን ታማኝነትንና ንጽህናን እንደዚህ አይነት ሪስክ እየወሰድክ ሳይሆን ታማኝነትና ንጽህናን በንጽህና ነው በቃ በመልካም ምግባር ማለት ያን ነገር እንዳላደረክ እኮ እናውቀዋለን። እንኳን እኛ እራሷ ሃይሚ ታውቋለች። ግን እልህ ውስጥ ትከታታለህ። አንዱን ስተት ሳታጸዳ አንዱን ሳታደርግ አንዱን እና በጣም ግራ የገቡ ነገሮች ነው እያደረክ ያለው። ወይ ደህና መካሪ የለህ ወይ ደህና አስታራቂ የለህ። እንደው በጣም እኮ መከራን እየበላህ እኮ ያለው ነው። አንተ ለራስህ መልካም ከመሆን ይልቅ እንደዚህ አይነት በቃ ፊኛዎችን በማብዛት ዲኮሮችን በመስራት ምናምን በእንደዚህ አይነት ነገር የሴት ልጅ አይረታም። በቃ ምን ትፈልጋለች እሷ? ታማኝነትና ግልጸኝነት ትፈልጋለች። በቃ ያንን ደግሞ አንተ ልሰጥ አልቻልክም። ታማኝነትን እንደዚህ አይነት ብልሹ ሪስኮችን በመውሰድ ሳይሆን ታማኝነትን የምታረጋግጠት ጥላት ገባረ ከጎኗ በንጽህና በመቆም ነው። ገባረለ 10ንም ሴት እያመጣ አላደረኩም እና አንቺ እንድታቂ እየፈለኩ ነው። ምን አይነት እንትን አይሰራም። ይሄ እኮ አይሰራም። ለሌሎቹ ነው የሚሰራው። ልክ አሁን እንደሱ ነው። አብርሃም ምን ያደርጋል? መጥቶ ይለምናል ምናምን፣ ከጀርባው ማናለች? ሄርሜላ አለች። ስለዚህ ፕላን ቢ እያዘጋጁ ሪስክ እየወሰድኩ ነው። አይሰራም። በቃ በጭራሽ አይሰራም። ያን ማረፍ እፈልጋለሁ እኮ ተረጋጊ። እነዚህን ራሱ ብታነሳቸው በጣም ደስ ይለኛል። ከዛሬ ራሱ ለምን እንዳስቀመጥኩት አላውቅም። ሃይሚ ስሚኝ፣ ምንም ነገር እውነት የለም። እኔ ለሁለታችንም ብዬ ነው እንደዚህ አይነት ሪስክ ውስጥ የገባሁት። ስሚኝ፣ ሰርቶልኛል እኮ አይደል እንዴ? ምንድነው? እውነተኛ ስሜትሽን እኮ አውቄያለሁ። ከልብሽ እንዳልሆነ ገብቶኛል። በጣም ምንም መቼ ዘገየ? በሰዓቱ እኮ ነው የተገኘሁት። አንቺ ለምን አትረጋጊም? ተወኝ፣ በቃ ተወኝ። ብሩኬ ልቀቀኝ። በቃ መረጋጋት አልችልም። ልቀቀኝ፣ በቃ ተወኝ ብሩኬ። ወይኔ ጉዴ ፈላ። እኔ ካንተ ጋር ምንም መስማማትም ካንተ ምንም ያንተ ንጹህነት መስማትም ማወቅም ምንም ነገር አልፈልግም። ብሩኬ ልቀቀኝ፣ ልቀቀኝ። የማይሆን ነገር እንዳደርግ አታስገድደኝ። በቃ እኮ አንዳንድ እዚህ እኮ በጣም አድርገህ ሳም አድርጋት በቃ እኔ አንቺን ቅፍቅፍ አድርገህ እኮ ብታባበላት ወደ እኮ ረሃ ነው የምትሆን። አንቺም እንደዛ አድርገሽ እኮ ነገሮችን እኮ በዚች ውስጥ እኮ በጥቂት በቅጽበት እኮ ፍራክሽን ሰከንድ በዚች ሁኔታ ውስጥ እኮ ፍራክሽን ኦፍ ሰከንድ በዚች ውስጥ እኮ በጣም ትልልቅ ፍቅሮችን እኮ መፍጠር ትችላላችሁ። ኧረ ተው አደርጋለሽ ማደርጉ ይኸው ልቀቀኝ እኮ ተረጋግተሽ አውሪ። ልቀቀኝ። አታርፍም? ተከበር እሺ እኮ ስሚኝ፣ ውጣ ስመለስ እንዳትገኝ። እነዚህ ጥንዶች በጣም አስቸጋሪ ሆኗል። ስለዚህ አጠገባቸው ያላችሁ እንደው አቅም ያላችሁ ሰዎች ደህና 2-3 ወጠምሻ ተፈልጉ። ሁለቱም እስከሚለይላቸው ድረስ አንድ በር ዘግቶ በቃ 15 ቀን ወይ 1 ወር ማኖር ነው። በቃ ሌላ አማራጭ የለም። በተለይ ብሩክ ግን ከሌላ ሴት እንዳይገናኝ በቃ ለምን በቃ ከሄደ የሆነ ስህተት አያጣውም። ልጅቷን በጣም ትቀናለች። ሃይሚን እንዳይዋት በጣም ትቀናለች በዚህ በብሩክ ጉዳይ። እሱም ያችን አጋጣሚ የተጠቀመ የሚያሳዝን ሁኔታ በጣም። ለማንኛውም ወዳችኋለሁ። ቻናሉን ሰብስክራይብ እያደረጋችሁ ብታደርጉ ደስ ይለናል። ማስገደድ አይደለም። ካያችሁት ሰብስክራይብ ብታደርጉ ብታበረታቱን በጣም ደስ ይለናል። እወዳችኋለሁ። ደህና ደሩ። ምንም ይሄ ቻናል ላይ የእውነቴን ነው የምሰራው፣ አልዋሻችሁም። ከእናንተ ላለመጥፋት ነው እንጂ ምንም አዋጥቶን አይደለም። ያው ጨረቃ ፋሚሊ ብለን ያው ተጠግተን አንዳንድ ነገሮችን ለእናንተ እያደረስን ነው፣ ግን አዋጥቶን አይደለም። እንደዚሁ ድካም ነው። ኤንዌይስ ግን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ብትመለከቱ
እስካሁን ለተመለከታችሁም ከልብ 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 አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። እስኪ ይህን ቪዲዮ እስከ መጨረሻው የተመለከታችሁ እስኪ ግለጹልኝ። እስኪ አይቻለሁ ወይም ደግሞ እስኪ አንድ ቁጥርን ጻፉ። እስኪ አይቻለሁ ምልክት እንድትሆን አንድ ቁጥር ወይም ደግሞ የሆነ ነገር አይቻለሁ የሚል ነገር ጻፉልኝ። ከልብ ከልብ አመሰግናለሁ። ዋናው መጨረሻ ላይ ነግራችኋለሁ ያልኩበት ሁለቱ አንድ ላይ እንደሆኑ በጣም ብዙ ፍንጭ አግኝቻለሁ ያልኳቸው በጣም 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 ብዙ መረጃዎች አሉ። ነገር ግን በጣም ብዙ ቦታ እንደታዩ ሲታዩም በጣም ሰላማዊና መልካም ግንኙነት እንዳላቸው ነገር ግን ትንሽ ብሩኬ በአንዳንድ በሚፈጥረው ኮንፍሊክት ችግር ምክንያት አንዳንድ መራራቆች ምናምን ይመጣሉ እንጂ ሀይሚ በየትኛውም መንገድ የሆነ ነገር ካስፈለጋት ከብሩክ ጋር ነው የምትታየው፣ ከሌላ ሰው ጋር አይደለም። ብሩኬ ነው አልፎ አልፎ ከጓደኞቹ ጋር እንጂ ሀይሚን ካገኛችኋት አጠገቧ ብሩክ አይጠፋም እና ብዙም ማትወጣ ልጅ ነች፣ ብዙም ማትወጣም ከቤት ነገር ግን ከወጣችም የምትገኘው ከብሩኬ ጋር ነው እና ይሄንን በጣም ከቅርብ ምንጭ አረጋግጫለሁ። ስለዚህ እቺ ልጅ አሁንም እምነት ያላት ለብሩኬ ነው እንጂ ለሌላ አይደለም። ይህንን እንግዲህ በመጨረሻ ላይ እየነገርኳችሁ አንደኛም ነገር እኔ ካለኝ መረጃ እውነት አንጻር ነው። ስለዚህ አሁንም ያያችሁት ነገር ምንም እንደዚህ ቢሆንም ሀይሚ በቀጣይ እንግዲህ ነገሯን ልቧን አረስረሳ ወይም ደግሞ ጊዜ ወስዳ በጥሞና ካሰበሽ በኋላ ትመለሰሽለሽ ብለን እናስባለን። ወዳችኋለሁ። ባይ እዚሁ እኮ ግጥም አድርገህ ሳም አድርጋት በቃ እኔ አንቺን ቅፍቅፍ አድርገህ እኮ ብታባበላት ወደ እኮ ረሃን የምትሆን አንቺም እንደዛ አድርገሽ እኮ ነገሮችን እኮ በዚች ውስጥ እኮ በጥቂት በቅጽበት እኮ ፍራክሽን ኦፍ ሰከንድ በዚች ሁኔታ ውስጥ እኮ ፍራክሽን ኦፍ ሰከንድ በዚች ውስጥ እኮ በጣም ትልልቅ ፍቅሮችን እኮ መፍጠር ትችላላችሁ። በጣም ምንም መቼ ዘገየ? በሰዓቱ እኮ ነው የተገኘሁት። አንቺ ለምን አትረጋጊም? ተወኝ፣ በቃ ተወኝ ብሩኬ ልቀቀኝ።